ኦሪት ዘሌዋውያን ምዕራፍ 26 እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ፣ የተቀረጸ ምስል ወይም ሐውልት አታቁሙ። ትሰግዱለትም ዘንድ በምድራችሁ ላይ የተቀረጸ ድንጋይ አታኑሩ። ሰንበታቴን ጠብቁ፣ መቅደሴንም ፍሩ። እኔ እግዚአብሔር ነኝ። በሥርዓቴ ብትሄዱ ትእዛዛቴንም ብትጠብቁ ብታደርጉትም ዝናባችሁን በወቅቱ አዘንባለሁ፣ ምድሪቱም እህልዋን ትሰጣለች፣ የሜዳም ዛፎች ፍሬያቸውን ይሰጣሉ። የእህሉም ማበራየት በእናንተ ዘንድ እስከ ወይኑ መቍረጥ ይደርሳል፣ የወይኑም መቍረጥ እስከ እህሉ መዝራት ይደርሳል። እስክትጠግቡም ድረስ እንጀራችሁን ትበላላችሁ፣ በምድራችሁም ላይ በጸጥታ ትኖራላችሁ። በምድራችሁም ላይ ሰላምን እሰጣለሁ፣ ማንም ሳያስፈራችሁ ትተኛላችሁ። ክፉዎችንም አራዊት ከምድራችሁ አጠፋለሁ፣ ሰይፍም በምድራችሁ ላይ አያልፍም። ጠላቶቻችሁንም ታሳድዳላችሁ፣ በፊታችሁም በሰይፍ ይወድቃሉ። ከእናንተም 500ውን ያሳድዳሉ፣ 100ውም 10,000 ያሳድዳሉ። ጠላቶቻችሁም በፊታችሁ በሰይፍ ይወድቃሉ። ፊቴም ወደ እናንተ ይሆናል፣ እንድታፈሩም አደርጋችኋለሁ፣ አበዛችሁማለሁ። ቃል ኪዳኔንም ከእናንተ ጋር አጸናለሁ። ብዙ ጊዜም የተቀመጠውን አሮጌውን እህል ትበላላችሁ፣ ከአዲሱም በፊት አሮጌውን ታወጣላችሁ። ማደሪያዬንም በእናንተ መካከል አደርጋለሁ፣ ነፍሴም አትጸየፋችሁም። በመካከላችሁም እሄዳለሁ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝቤ ትሆናላችሁ። ባሪያዎች እንዳትሆኑአቸው ከግብጽ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብሬአለሁ፣ ቀና ብላችሁ እንድትሄዱ አደርጋችኋለሁ። ነገር ግን ባትሰሙኝ፣ እነዚህንም ትእዛዛት ሁሉ ባታደርጉ፣ ሥርዓቴንም ብትንቁ፣ ትእዛዛቴንም ሁሉ እንድታደርጉ፣ ቃል ኪዳኔንም እንድታፈርሱ፣ ነፍሳችሁ ፍርዴን ብትጸየፍ፣ እኔም እንዲህ አደርግባችኋለሁ። ፍርሃትን፣ ክሳትንም፣ ዓይናችሁንም የሚያፈዝዝ ሰውነታችሁንም የሚያመስን ትኩሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ፣ ጠላቶቻችሁ ይበሉታልና። ፊቴንም አከብድባችኋለሁ፣ በጠላቶቻችሁም ፊት ትወድቃላችሁ። የሚጠሉአችሁም ይገዙአችኋል፣ ማንም ሳያሳድዳችሁ ትሸሻላችሁ። እስከዚህም ድረስ ባትሰሙኝ፣ ስለ ኃጢአታችሁም በቅጣታችሁ ላይ 7 እጥፍ እጨምራለሁ። የኃይላችሁንም ትዕቢት እሰብራለሁ። ሰማያችሁንም እንደ ብረት ምድራችሁንም እንደ ናስ አደርጋለሁ። ጉልበታችሁም በከንቱ ያልቃል፣ ምድራችሁም እህልዋን አትሰጥም፣ የምድርም ዛፎች ፍሬያቸውን አይሰጡም። በእንቢተኝነትም ብትሄዱብኝ ባትሰሙኝም፣ እንደ ኃጢአታችሁ መጠን በመቅሠፍት ላይ 7 እጥፍ እጨምራለሁ። በመካከላችሁም የምድርን አራዊት እሰድዳለሁ፣ ልጆቻችሁንም ይነጥቃሉ፣ እንስሶቻችሁንም ያጠፋሉ፣ እናንተንም ያስነሣሉ፣ መንገዶቻችሁም በረሃ ይሆናሉ። እስከዚህም ድረስ ባትቀጡ በእንቢተኝነትም ብትሄዱ፣ እኔ ደግሞ በእንቢተኝነት እሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እመታችኋለሁ። የቃል ኪዳኔንም በቀል ይበቀልባችሁ ዘንድ ሰይፍ አመጣባችኋለሁ። ወደ ከተማችሁም ትሰበሰባላችሁ፣ ቸነፈርንም እሰድድባችኋለሁ፣ በጠላትም እጅ አሳልፌ እሰጣችኋለሁ። የእህላችሁንም ድጋፍ በሰበርሁ ጊዜ 10 ሴቶች እንጀራቸውን በአንድ ምጣድ ይጋግራሉ፣ በሚዛንም መዝነው እንጀራችሁን ይመልሱላችኋል። በበላችሁም ጊዜ አትጠግቡም። እስከዚህም ድረስ ባትሰሙኝ፣ በእንቢተኝነት ብትሄዱብኝ፣ እኔ ደግሞ በቍጣ እሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። የወንዶች ልጆቻችሁንም ሥጋ ትበላላችሁ፣ የሴቶች ልጆቻችሁንም ሥጋ ትበላላችሁ። የኮረብታ መስገጃዎቻችሁንም አፈርሳለሁ፣ የፀሐይ ምስሎቻችሁንም አጠፋለሁ። ሬሳችሁንም በጣዖቶቻችሁ ሬሶች ላይ እጥላለሁ፣ ነፍሴም ትጸየፋችኋለች። ከተሞቻችሁንም ባድማ አደርጋለሁ፣ መቅደሶቻችሁንም አፈርሳለሁ። መልካሙንም መዓዛችሁን አላሸትትም፣ ምድሪቱንም የተፈታች አደርጋለሁ። የሚቀመጡባት ጠላቶቻችሁም በእርስዋ የተነሣ ይደነቃሉ። እናንተንም ከአሕዛብ መካከል እበትናችኋለሁ፣ ሰይፍንም አስመዝዝባችኋለሁ። ምድራችሁም የተፈታች ትሆናለች፣ ከተሞቻችሁም ባድማ ይሆናሉ። በዚያም በተፈታችበት ዘመን ሁሉ እናንተም በጠላቶቻችሁ ምድር ሳላችሁ ምድሪቱ ሰንበት በማድረግዋ ትደሰታለች። በዚያም ጊዜ ምድሪቱ ታርፋለች፣ ሰንበትንም በማድረግዋ ትደሰታለች። እናንተ ተቀምጣችሁባት በነበረ ጊዜ በሰንበቶቻችሁ አላረፈችም ነበርና በተፈታችበት ዘመን ሁሉ ታርፋለች። በጠላቶቻቸውም ምድሮች ሳሉ ከእናንተ ተለይተው በቀሩት ላይ
በልባቸው ድንጋጤ እሰድድባቸዋለሁ። በነፋስም የምትንቀሳቀስ የቅጠል ድምፅ ታሸብራቸዋለች። ከሰይፍ እንደሚሸሹ ይሸሻሉ፣ ማንም ሳያሳድዳቸው ይወድቃሉ። ማንም ሳያሳድዳቸው ከሰይፍ እንዲሸሹ እርስ በርሳቸው ይሰነካከላሉ። እናንተም በጠላቶቻችሁ ፊት መቆም አትችሉም። በአሕዛብ መካከል ታልቃላችሁ፣ የጠላቶቻችሁም ምድር ትውጣችኋለች። ከእናንተም ተለይተው የቀሩት በጠላቶቻቸው ምድር ላይ በኃጢአታቸው ይከሳሉ፣ በአባቶቻቸው ኃጢአት ደግሞ ከእነርሱ ጋር ይከሳሉ። በእኔም ላይ በእንቢተኝነት ስለ ሄዱብኝ የበደሉኝን በደል ኃጢአታቸውንም የአባቶቻቸውንም ኃጢአት ይናዘዛሉ። እኔም ደግሞ በእንቢተኝነት ሄድሁባቸው፣ ወደ ጠላቶቻቸውም ምድር አገባኋቸው። ነገር ግን በዚያን ጊዜ ያልተገረዘው ልባቸው ቢዋረድ የኃጢአታቸውንም ቅጣት ቢቀበሉ እኔ ለያዕቆብ የማልሁትን ቃል ኪዳኔን አስባለሁ፣ ደግሞ ለይስሐቅና ለአብርሃም የማልሁትን ቃል ኪዳኔን አስባለሁ፣ ምድሪቱንም አስባለሁ። ምድርም ከእነርሱ መጥፋት የተነሣ ባዶ ትቀራለች። እነርሱም ሳይኖሩ በተፈታችበት ዘመን ሰንበት በማድረግዋ ትደሰታለች። ፍርዴንም ስለ ናቁ ነፍሳቸውም ሥርዓቴን ስለ ተጸየፈች የኃጢአታቸውንም ቅጣት ይሸከማሉ። ነገር ግን እኔ እግዚአብሔር አምላካቸው ነኝና እነርሱ በጠላቶቻቸው ምድር ሳሉ እስካጠፋቸው ድረስ ከእነርሱም ጋር ያለኝን ቃል ኪዳን እስካፈርስ ድረስ አልጥላቸውም፣ አልጸየፋቸውምም። እኔ አምላካቸው እሆን ዘንድ አሕዛብ እያዩ ከግብጽ ምድር ያወጣኋቸውን የአባቶቻቸውን ቃል ኪዳን ስለ እነርሱ አስባለሁ። እኔ እግዚአብሔር ነኝ። እግዚአብሔርም በእርሱና በእስራኤል ልጆች መካከል በሲና ተራራ ላይ በሙሴ እጅ ያደረጋቸው ሥርዓቶችና ፍርዶች ሕግጋትም እነዚህ ናቸው።